ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላው ስቱዲዮና የስርጭት ባለሙያዎች ጋር ዘገባዎቹን እየመራው ከእናንተ ጋር ቆይታ አደርጋለሁ። ከኛ ጋር ቆዩ። በምክክሩ የቀረቡ ምክረ ሀሳቦች ላይ የመጨረሻውን ሰነድ ከተዘጋጀ በኋላ ከነገ ወዲያ በ4000 ተመካካሪዎች ይጸድቃል ተብሎ እንደሚጠበቅ የሀገራዊ ምክክር ኮሚሽን ገለጸ። ከባለፈው ሐሙስ ጀምሮ የሚቀርቡ ምክረ ሀሳቦች ወጥነት እንዲኖራቸው የማደራጀት ስራ ሲሰራ የቆየው ቡድን ዛሬ ስራውን ማጠናቀቁንም ኮሚሽኑ ገልጿል። የኮሚሽኑን ወቅታዊ የስራ ሁኔታ በተመለከተ ምክትል ኮሚሽነሯ ሂሩት ገብረስላሴ መግለጫ ሰጥተዋል። መግለጫውን ተከታትላ ቤተልሔም ሰለሞን ተከታዩን ዘገባ አዘጋጅታለች። ብሔራዊ መግባባትን ለመፍጠርና የተሻለች ኢትዮጵያን ለትውልድ ለማስተላለፍ የላቀ ድርሻ ያለው ሀገራዊ የምክክር ጉባኤ የመጨረሻው ምዕራፍ ላይ ደርሷል። የምክክር ጉባኤውን አሁናዊ ሁኔታ በተመለከተ መግለጫ የሰጡት የሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ በተመካካሪዎች የቀረቡ ምክረ ሀሳቦችን የማጣጣም ስራ ሲሰሩ የነበሩት የተመረጡ ቡድኖች ስራቸውን በማጠናቀቅ 500 አባላት ላሉ 8 ቡድኖች ማቅረብ መጀመራቸውን ገልጸዋል። እዚህ የሚገኘው ጉባኤ በየቡድኑ ሆኖ ቡድኑን የሚወክሉ 15 ተሳታፊዎች መርጠው በየቡድኑ ተጠናቅሮ የሚገኙትን ምክር ሀሳቦች ለማጣጣም ተወካዮች መርጠው ሲሰሩ ቆይተዋል። እነዚህ ከየቡድኑ መጥተው አብረው የሚሰሩ ወደ 120 የሚሆኑ ሰዎች ስራ ዋናው ነገር በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክር ሀሳቦች የማጣጣም ስራ ነው የሚሰሩት። ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። ያለፈው ሐሙስ ነው የተመረጡት። ከዛን ጊዜ ጀምሮ ይሄው እስካሁን ሰዓት ድረስ ይሄ በጣም ወሳኝ ስራ ነው። እሱን ሲሰሩ ቆይተዋል። እሱን አሁን በዚህ በቀጣይ ደቂቃዎች ይጨርሳሉ። ያ ተጣጥሞ ተስተካክሎ የሚቀርበው የስምንቱም ቡድን ምክረ ሀሳቦች ለስምንቱም ቡድን መልሰው ይቀርባሉ። የቀረቡት ምክረ ሀሳቦች ላይ ግብአት ተጨምሮበት ተጠቃሎ የሚቀርበው ሰነድ ከነገ በስቲያ በተመካካሪዎች ይጸድቃል ተብሎ እንደሚጠበቅም ምክትል ኮሚሽነሯ ተናግረዋል። ግብአቱ ይሰበሰብና የመጨረሻው ሰነድ ይዘጋጃል ማለት ነው። ይሄ እንደምታውቁት ስምንቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። ሁሉ ባለድርሻ አካላት ስምንቱም ቡድኖች ላይ ይገኛል። ሁሉም የኢትዮጵያ ወረዳዎች በስምንቱም ቡድኖች ላይ ይገኛሉ። ከዛ በኋላ የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ዕለት 4000 ያጸድቁታል ማለት ነው። ኮሚሽኑ የምክክር መንፈስ እስከ መጨረሻው እንዲቀጥል የሚቀርቡ ቅሬታዎችን ተቀብሎ እያስተናገደ መሆኑ የገለጹት ምክትል ኮሚሽነር ሂሩት ገብረስላሴ የተፈለገው ሰላምና መግባባት በምክክሩ እንደሚሆን ያላቸውን ተስፋም ገልጸዋል። የምክክሩ መንፈስ እንግዲህ መመካከር ነው። ያም ባይሆን ማንም መብቱ ነው፣ መግለጫ ማውጣት ይችላል። ለነዛም ቢሆን ምላሽ እንሰጣለን ማለት ነው። በተረፈ እነዚህ አሁን የተጠናከሩት ምክረ ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። በእውነት በጣም ደስ ብሎናል። በአብዛኛው ጉዳይ ላይ ተግባብቷል። ይህንን በዚህ ምዕራፍ ላይ በመድረሳችን ደግሞ ይህንን ለኢትዮጵያ ሕዝብ የምናበስርበት ወቅት ይፈጠራል ማለት ነው እና ያው የፈለግነው መግባባት የፈለግነው ሰላም ያመጣል ብለን እንገምታለን። ምክክሩ በሀገሪቱ የሚስተዋሉ ችግሮችን በዘላቂነት እንደሚፈታም ተስፋ ተጥሎበታል። ባለፉት 8 ዓመታት ዲያስፖራው ከመገፋት ወደ ሀገር ባለቤትነት የተሻገረ እንቅስቃሴ ውስጥ ገብቷል ሲሉ በሀገራዊ ምክክሩ የሚሳተፉ ዲያስፖራዎች ተናገሩ። ከከፋፋይ ትርክት በመላቀቅ ለህብረ ብሔራዊት ኢትዮጵያ መስራት ይገባልን ብለዋል። ኢብራሂም መሐመድ ተጨማሪ አለው።
ከ8 ዓመት በፊት የነበረው የዲያስፖራው ምልከታ ምን ይመስል ነበር? ከ8 ዓመት በኋላ ደግሞ ዲያስፖራው ተሳትፎ ምን ይመስል ነበር? በዛ ጊዜ ትልቅ የሆነ አድሎ ነበረ፣ ወይንም ዙልም እንለዋለን፣ በደል ነበረ። በጊዜው ፍትህ አልነበረም። በለውጡ ላይ አክቲቭሊ ተሳታፊዎች ነበርንና ባለው ለውጥና ልማት ላይም እንድንሳተፍ ግብዣም ተደርጎልን ላለፉት 8 ዓመታት የምንችለው ሁሉ ስናደርግ ነበር። ወደፊት ደግሞ እኛ ብቻ ሳይሆን ልጆቻችንም ወደዚህ መጥተው ባለው ለውጥና ሂደት ላይ እንዲሳተፉ ሁሉ ነገር እናደርጋለን። በጣም የሚያስደንቅ ነገር ነው የምናየው። እኛ ብዙ ጊዜ ወክ እናደርጋለን ማታ 2 ሰዓት በየቀኑ ማለት ነው። በሄድንበት ቦታ የምናመሰግነው መሪዎችን ብቻ አይደለም፣ የአዲስ አበባ ነዋሪዎችን እነሱ መስዋዕትነት ሳይከፍሉ እነሱ ሳይሳተፉ አዲስ አበባ እንዲያታምርምና የአዲስ አበባ ወጣቶች በዚህ መልኩ ነው ማየት ያለባቸው። ይሄ ለጌሳቸው ነው፣ ይሄ ቅርሳቸው ነው፣ በታሪክ የሚታወሱበት ነው። ዲያስፖራ በውጭ ሀገር የምንኖረው ኢትዮጵያኖችም ትልልቅ መስዋዕትነት ሳንከፍል አሁን እያደረግን ያለውን ኮንትሪቢዩሽን እያደረግን አይደለም። አትገድቡም የራሳችሁን ንብረት ተብሎ ዲያስፖራው ውጭ አድረው መብቱን አስከብሮ ህዳሴ ተገንብቶ ተመርቋል። ያ በቂ አይደል? ለኢትዮጵያ ህዝብ ያ ምላሽ ነው። ዲያስፖራው በዚህ ምንም የማይተካ ኃላፊነት ተወጥቷል። ከሌላ ሀገር ፖለቲከኛ ጋር ተጣልተው የስር ማዘዣ የወጣበት ሰዋል ኢንፐርሰናል ኢኮኖሚ። ስለዚህ ዲያስፖራ ለሀገሩ ሟች ነው። ከፋፋይ ትርክቶችን በመተው ህብረ ብሔራዊ ኢትዮጵያን ከመገንባት አንጻር ዲያስፖራው ሚናው ምን መሆን አለበት? አጀንዳ የሚሰጡት ለሀገር ውስጥ ላለው ነው። በውጭ ያለው ዲያስፖራ ለቅሶ አንድ ላይ ያለቅሳል፣ የሙት ቀባሪ አንድ ላይ ይሸኛል፣ አስክሬን ማለት ነው። ሰው ሲሞት ሙስሊም ክርስቲያን አንድ ላይ ይጠያየቃል። እኔ ያለሁበት ደቡብ አፍሪካ በጣም ንብረት ሽጦ ለሀገራቸው ልማት ያበረከቱ ሰዎችን እማቃቸዋለሁ። ያ ማለት ምን ያህል ነርቨስ ናቸው በሀገራቸው ፍቅር። ስለዚህ ዲያስፖራው እጅግ በጣም ሀገሩን የሚወድ ሀገር ወዳድ ኩሩ ዜጋ ነው የምለው። እንዳንጠያየቅ፣ እንዳንተዋወቅ፣ እንዳንቀራረብ በሩቅ እንድንፈራራ ያደረጉን ብዙ ትርክቶች አሉ። በዚህ ስብሰባ ውስጥ አንድ ካየሁት ነገር በትርክት ላይ ተመስርቶ የነበሩ አይዲያዎች ዛሬ ተስተካክለው ቄሱ ከሼኩ ጋር ምሳ ራሱ ስንበላ ተፈላልገን ነው ከቄሶች ጋር ቁጭ ብለን። ሌላ ይቅርና በጫካ ውስጥ ራሱ መሳሪያ ይዘው የሚታገሉ ወገኖቻችን በሙሉ ይበቃል፣ እንተዋወቅ። በመተዋወቅ ውስጥ ምን አለ? መከባበር አለ፣ መዋደድ አለ። ሁለተኛ ትውልድ ተብሎ የሚጠራው ዲያስፖራው የወጣቱ ትውልድ ከኢትዮጵያ ቋንቋ፣ ታሪክ፣ ባህል ጋር ጥብቅ የሆነ ትስስር እንዲኖረው ከማድረግ አንጻር የተሰሩ ስራዎች አሉ። እነዛን ከማጠናከር አንጻር በቀጣይ ምንድነው መደረግ ያለበት? 12000 የፊደል ገበቴ ከኢትዮጵያ ኤምባሲ ጋር በመተባበር በእኛ ኦርጋናይዜሽን ሳፕላይ ያደረግን ባህልና ቋንቋቸውን እንዲማሩ ማለት ነው። ይሄ ሌሎች ሀገራት ላይ ያሉም ተሞክሮ አድርጎ ቢወስዱ አሪፍ ነው ብዬ አስባለሁ። ከብት የሚያጣፍጠው ባይዘው እያላመጠ ነው የሚበላውን ምግብ። ዲያስፖራውም አሁን ይሄ ነገር እንዴት ነው ብሎ ማሰብ ጀምሯልና በዚሁ አጋጣሚ በጣም ብዙ ግንዛቤ አለ። እኔ በጣም በራሳችን ባህል ፕራውድ ነው ማድረገው። በውጭ የምንኖር ወላጆች ልጆቻችንን ኢትዮጵያዊ ማንነታቸውን እንዳይረሱም እንዲያውቁም በሚገኘው አጋጣሚ በሙሉ ልጆቻችንን ወደዚህ ሀገር ይዘናቸው እንምጣ። ይዘናቸው ስንመጣ ደግሞ እዛ የለመዱትን ላግዠሪ ህይወት ሳይሆን የኢትዮጵያንን አኗኗር እናስተምራቸው። ወደ ተለያዩ ቦታ ወስደን ቮለንተሪ እንዲሰሩ ያለውንም ነገር እንዲያዩ እናድርግ። ወደዚህ ልጆቻችንንም ደግሞ በየጊዜው እዘን እንድንመጣ ደግሞ አስፈላጊ የሆኑ የህግ ማዕቀፎች ይሻሻሉ። ልዩነቶችን በግጭት ሳይሆን በሰላማዊ ውይይት መፍታት የመተማመን ባህልን እንደሚያዳብር የትምህርትና ስነ ዜጋ ተመራማሪና መምህር ተናገሩ። ጦርነትና አለመረጋጋት በትውልድ ግንባታ ላይ የሚያሳድረውን ዘላቂ ተጽዕኖ በመከላከል የተረጋጋ ማህበረሰብ ለመፍጠር ወላጆችና ትምህርት ቤቶች ቀዳሚውን ድርሻ ይወስዳሉ ብለዋል። አየለ መስፍን አነጋግሯቸዋል። ዜጎች የሀሳብ፣ የፖለቲካ፣ የባህልና የማንነት ልዩነቶች በግጭት ሳይሆን በውይይትና በምክክር ሲፈቱ የመተማመን ባህልና ችግሮችን በጋራ የመፍታት አቅምን ያዳብራሉ። ይህ ደግሞ ማህበራዊ አንድነትና ስነ ልቦናዊ መረጋጋትን ይፈጥራል ይላሉ በጅማ ዩኒቨርሲቲ የትምህርትና ስነ ዜጋ መምህርና ተመራማሪው ዶክተር እውነቱ ኃይሉ። ፊት ለፊት ወጥቶ የማይታየው የጦርነትና የችግር ረጅም ጊዜ መውሰድ ትልቁ አደጋ ይሄ ነው። በተለይ በትውልድ ላይ ፍርሃትን፣ ተስፋ መቁረጥን፣ ሰርቼ ሰው ሆኜ እኔ ሀገሬን መራለሁ ሳይሆን የት ጠፍቼ የት ልኑር የሚል ስነ ልቦና መሰበርን ያስከትላል። ምክንያቱም ልጆች ማደግ ያለባቸው
በተስፋ ነው። ማደግ ያለባቸው ይሄን አለኝ፣ ይሄን ሆናለሁ፣ ትልቅ ሆናለሁ፣ ሰርቼ ከብራለሁ፣ ሰርቼ እኔም እንደከሌ ሆናለሁ ብለው ነው ማደግ ያለባቸው። ግን በየጊዜው ጦርነትን የሚያስተናግዱ በየጊዜው ሰቆቃ የሚያዩ ከሆነ እሱ አእምሯችን ውስጥ ይሰርቃል። አእምሮ በየቀኑ የሚሰማውን በየቀኑ የሚያየውን ነው የሚመዘግበው። ሲመዘግብ አንተን ለዛ ያዘጋጅሃል። በየጊዜው መልካም ነገር እየሰማ ካደግ አእምሮ ይመዘግብና መልካም ነገር እንድታደርግ ያደርጋል። በተቃራኒው የማይሆን ነገር እየሰማህ ስታድግን እሱን ይመዘግባል፣ አንተን ለዛ ነገር ያሳድግሃል። የተረጋጋ ማህበረሰብ በመፍጠር ሂደት ውስጥ ወላጆችና ትምህርት ቤቶች ቀዳሚውን ስፍራ ይይዛሉ የሚሉት መምህሩ፣ ይህ ሳይሆን ሲቀር ችግሮቹ በትውልድ ግንባታ ላይ ዘላቂ ተጽዕኖ እንደሚያሳድሩ ገልጸዋል። ትልቁ ቁልፍ ነገር ለልጆች እድገት ሁለቱ የመጀመሪያዎቹ ናቸው። አንደኛው ቤተሰብ ነው። ቀጥሎ ከቤተሰብ ቀጥሎ ያለው ትምህርት ቤት ነው። እዛ ነው ልጆቻችን የሚቀረጹት። በተለይ ከቤተሰብ ሲወጡ ገና 5-6 ዓመት ልጆችን ወደ ትምህርት ቤት የምንወስደው ገና ጨቅላ ማለት ነው። ስለዚህ ትምህርት ቤትና እኛ እየተቀባበልን ቤተሰብ እየተቀባበልን ልጆቹን እንቀርጻቸዋለን። ስለዚህ ከምንናገራት ቃል በየዕለቱ ቤት ውስጥም ሆነ ከምንመለከተው ከምንነግራቸው እኛ ራሳችን ከምንኖረው ጀምሮ ልጆቹ ይቀረጻሉ። ስለዚህ ቤተሰብ የመጀመሪያው ኃላፊነት አለው። ከዛ ቀጥሎ ትምህርት ቤት ነው። ስለዚህ መምህራን እንደምንም ብለው የነገ ትልልቅ ሰዎችን የነገ ለዓለምም ለሀገርም በጣም ትልቅ ውጤት የሚያመጡ ልጆች እጃቸው ላይ ስላሉ ከምንናገረው ቃል ጀምሮ ከምናቀርብላቸው ከምናስተምራቸው ትምህርት የተቻለንን ያህል መጠንቀቅ ያስፈልጋል። ምን እያሰብ ነገን እያሰብ ምን እያሰብ እኔ ሳልሞት እኔን የሚመራ መሪ እያሰብኩ ነው ክፍል ውስጥ ገብቼ ማስተማር ያለብኝ። ሚኒስትር ሆኖ ይመራኛል እኔ ያለው ስራ ላይ ያለው። ስለዚህ እንዴት ነው ማዘጋጀው የሚለው ሐሳብ በጣም አስፈላጊ ነው። ከዚህ በተቃራኒው ጦርነትና አለመረጋጋት በህፃናትና ወጣቶች ላይ የሚፈጥረው ስነ ልቦናዊ አደጋ ከባድ እንደሆነ ጠቁመው ትውልድን ከዚህ ተጽዕኖ ለመጠበቅ መረባረብ ይገባል ብለዋል። ህፃናትንም ጭምር የአእምሮ ጉዳት ላይ ነው ያሉት። ለምን? በየቀኑ በሚዲያ የሚሰሙት በየቀኑ ከሰው የሚሰሙት አስደንጋጭ የሚያስጨንቅ እንጂ ተስፋ የሚሰጥ አይደለም። ስለዚህ እንደምንም በርትተን ከዚህ መውጣት አለብን። ልዩነቶችን በውይይት የመፍታት ባህልን ማዳበር በሰላም በመተማመንና በአንድነት የተገነባ ሀገርን ለዜጎች ለማውረስ ወሳኝ መሆኑንም በጅማ ዩኒቨርሲቲ የትምህርትና የስነ ልቦና መምህርና ተመራማሪው ዶክተር እውነቱ ኃይሉ አስገንዝበዋል። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን አሁንም እንደቀጠለ ነው። በሰሜን ሸዋ ዞን 10 የመንገድ ፕሮጀክቶች ወደ ስራ ቢገቡም አንዳንዶቹ በተለያዩ ምክንያቶች በተቀመጠላቸው ጊዜ ያለመጠናቀቃቸውን የዞኑ ምክትል አስተዳዳሪ ተናገሩ። የመሰረተ ልማት ተቋማትም ልዩ ክትትልና ድጋፍ በማድረግ የማህበረሰቡን ተጠቃሚነት ለማሳደግ ሊሰሩ እንደሚገባ አመላክተዋል። ለዓለም ላይ ኩን ተጨማሪ አለው። የሰሜን ሸዋ ዞን ምክትል አስተዳዳሪ አቶ ተክለይስ በለጠ የሰሜን ሸዋ ዞን በኢኮኖሚ በቱሪዝም እንደዚሁም ደግሞ በኢንቨስትመንት ስራዎች ውጤታማ እንዲሆን የመሰረተ ልማት ማሟላት አስፈላጊ ስለመሆኑ ገልጸዋል። የሰሜን ሸዋ ዞን ወደ 10 የሚሆኑ ፕሮጀክቶች የተሰጠው ዞን ነው። ይህ እንዳንድ እድል እንወስዳለን። መሰረታዊ ችግር የገጠመን ከዚህ ጋር ግን ከአፈጻጸም ጋር ያለው ችግር ነው። ከ96% አፈጻጸም በላይ ያላቸው 3 ፕሮጀክቶች ብቻ ናቸው። በመካከለኛ ደረጃ ያሉ 1-2 ፕሮጀክቶች አሉ። ቀሪዎቹ 5 ፕሮጀክቶች መሰረታዊ የአፈጻጸም ችግር ያለባቸው የመንገድ ፕሮጀክቶች ናቸው። በተለይ ከፌዴራል መንገድ ጋር በተያያዘ የሚነሱት ከጸጥታ ጋር በተያያዙ ያሉ ችግሮች ናቸው። ከጸጥታ ጋር በተያያዘ ያሉ ችግሮች እንደማይሆኑ ከመንገዶች አስተዳደር ጋር በቅርብ ለመግባባት ሞክረናል። ስለዚህ በሚቀጥለው በጀት ዓመት የአንዳንዶቹ መንገዶች ላይ ለውጥ ይኖራል ብለን እናስባለን። የመንገድ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ አቶ ደጀኔ በቀለ በተለይም በሰሜን ሸዋ ዞን የሚፈጠሩ የትራፊክ አደጋዎችን ለመቀነስ እንዲሁም ማህበረሰቡ ተገቢውን የትራንስፖርት አገልግሎት እንዲያገኝ የመናኸሪያ ኢቲኬቲንግ አገልግሎትን የማሳለጥና ቁጥጥር የማድረግ ስራው በቀጣይ ተጠናክሮ የሚቀጥል ስለመሆኑ ተናግረዋል። እስካሁን ካሉን መናኸሪያዎች ወደ 15 መናኸሪያዎችን አገልግሎትን ጀምረናል። ቀጣይም በዚህ አመት የወረዳ ማዕከል የሆኑትን ሁሉም የአገልግሎት ተጠቃሚ እንዲሆኑ እንሰራለን ማለት ነው። የዞኑ ውሃና ኢነርጂ መምሪያ ኃላፊ አቶ ችሮታው ሹመት የታዳሽ ኃይልን የማስፋፋትና የውሃ ተቋማትን በሶላር ኃይል የማንቀሳቀስ ስራው ተጠናክሮ ይቀጥላል ነው ያሉት። የውሃ ተቋሞቻችን ወደ ሶላር መቀየር አለብን ነው። ስለዚህ በ2019 ማህበረሰቡን በማስተባበር መንግስታዊ ያልሆኑ ተቋማትን በማስተባበር የአካባቢ አመራሮችን በማስተባበር አብዛኞቹ የውሃ ተቋሞቻችን ወደ ሶላር እንዲቀየሩ ስራ እየሰራን ያለ ነው።
የሰሜን ሸዋ ዞን ኮንስትራክሽን ተጠሪ ጽህፈት ቤት ኃላፊዋ ወይዘሪት ነጻነት ንጉሴ በግንባታው ዘርፍ ላይ የሚስተዋሉ መዘግየትና አላግባብ ወጪ ማባከን በቀጣይ የመቆጣጠር ስራው ተጠናክሮ ይቀጥላል ነው ያሉት። ፕሮጀክቶች በታለመለት ጊዜ በተበጀተለት በጀት ተጠናቀው ግንባታቸው ለህብረተሰቡ አገልግሎት እንዲውል ከፍተኛ አስተዋጽኦ ያደርጋል ማለት ነው። ስለዚህ በዚህ በ6 ወር ውስጥ የተገነቡ ያሉ ግንባታዎችን መረጃዎችን የመሰብሰብ ዋጋ ጥናቶችን የማጥራት እንሰራ ቆይተናል ማለት ነው። የሰሜን ሸዋ ዞን ህብረት ስራ ጽህፈት ቤት የኑሮ ውድነትን ለማረጋጋትና የህብረተሰቡን የገበያ ጫና ለመቀነስ በትኩረት እየሰራ መሆኑን አስታወቀ። ማህበራቱ ምርት በበቂ ሁኔታ እንዲያቀርቡም ወረዳዎችና ከተማ አስተዳደሮች አስፈላጊውን ተዘዋዋሪ ካፒታል እንዲመድቡ ክትትል ይደረጋል ተብሏል። በላይ ተስፋዬ ዝርዝር ዘገባ አለው። የህብረት ስራ ማህበራት ተቋማት የግብርናና የፋብሪካ መሰረታዊ ምርቶችን ለማህበረሰቡ በተመጣጣኝ ዋጋ ለማቅረብ ካላቸው የካፒታል አቅም በተጨማሪ በመንግስት በኩል በተዘዋዋሪ በጀት ይደገፋሉ። ይህ አሰራር የማህበረሰቡን ተጠቃሚነት እያመጣ መሆኑን የእንሳር ወረዳ ህብረት ስራ ጽህፈት ቤት ኃላፊ ግዛቸው በለጠ ይገልጻሉ። 1 ሚሊዮን ድጎማ ደጉመናል። በደጉመንም ብር የገበያ ማረጋጋት ስራ ላይ በተለይ እስከ 50 ብር ልዩነት ድረስ ከሱቅ ልዩነት እየተደረገ ማህበረሰባችንን በገበያ ማረጋጋት ስራ ሲሰራ የቆየበትና ቀጣይም ሰፋ ተደርጎ የሚሰራባቸው መንገዶች እንዳሉ አምና ከተደጎሙ ነው በበለጠ ድጎማ ተደርጎልን ቀጣይም ደግሞ በስፋት ማህበረሰባችንን በተለይ ግብርና ምርቶች ላይ የኢንዱስትሪ ምርቶች ላይ በእጅጉ አቀደን እየሰራን ያለ ነው። ባለፈው ዓመት የገበያ ማረጋጋት ተግባርን ውጤታማ ለማድረግ ከዞኑ መስተዳደር ጀምሮ በቅንጅት መሰራቱን የገለጹት የሰሜን ሸዋ ዞን ህብረት ስራ ጽህፈት ቤት ኃላፊ ዘነበ ኃይሉ እንደ ዞን ለህብረት ስራ ማህበራት 132 ሚሊዮን ብር የተዘዋዋሪ ካፒታል ድጋፍ መደረጉንና ውጤታማ ስራ መከናወኑን ገልጸዋል። 132 ሚሊዮን ብር ገብቶ በዚህ በ2018 በጀት ዓመት ሸማች ህብረት ስራ ማህበራት ላይ ሪቮልቭ እያደረገ ገበያ ለማረጋጋት የተጠቀምንበት ነው። ይሄ ከተዘዋዋሪ ወይም ደግሞ ከወረዳዎች ከከተማ አስተዳደሮች ለሸማች ህብረት ስራ ማህበራት የተገኘ ድጋፍ ነው። ሸማች ህብረት ስራ ማህበራት ሁለገቦችና ዩኒየኖች ደግሞ ወደ 650 ሚሊዮን ብር በላይ ከውስጥ ካፒታላቸው ተጠቅሞ ከ54 ሺህ ኩንታል በላይ ምርት ያቀረብንበት ሁኔታ ነው ያለው። እንደዚሁ ዘይት ደግሞ ከ1 ሚሊዮን ሊትር በላይ ወደ 1 ሚሊዮን 126 ሺህ ሊትር አካባቢ በሸማች ህብረት ስራ ማህበራት በዩኒየኖች አማካኝነት እንዲቀርብ የተደረገበት ሁኔታ ነው ያለው። የህብረተሰቡን ችግር ትርጉም ባለው መንገድ ለመፍታትም ለገበያ ማረጋጋት የሚውል ተዘዋዋሪ የካፒታል ድጋፍ እንዲደረግም ክትትል ይደረጋል ነው ያሉት። በአንድ ከተማ በትንሹ አንድ ሸማች አለ። ሁለገቦች በጣም ብዙ አሉ። ስለዚህ ለነሱ የሚሆን እዛ አካባቢ ላለ የመንግስት ሰራተኛ ሊሆን ይችላል፣ የከተማ ነዋሪ ሊሆን ይችላል፣ ሪቮልቭ የሚያደርግ ሀብት ወይም ደግሞ ሪቮልቭ የሚያደርግ በጀት መመደብ የህብረተሰቡን ችግር መፍታት ነው በተገቢ መንገድ። ይሄንን ደግሞ እኛም ንግድም የዞን አስተዳደሩም በጋራ ሆነን እንደ አማራ ክልል ሰሜን ሸዋ ላይ በጣም ጥሩ ነገር ነው በዚህ ላይ ያለው። ግን ደግሞ ያው የበጀት እጥረት የካሽ እጥረት አለ ስለሚባል ብዙ ጊዜ ሳይመደቡ የሚያልፉ ወረዳዎችም አሉ፣ ከተማ አስተዳደሮችም አሉ። ይሄ በቀጣይ ተስተካክሎ እኛ እየተከታተልን ያለ ነው። ገበያ ማረጋጋትን በተገቢ መንገድ ሀብቱ ይመደባል፣ ተገቢ የሆነ የምርት አቅርቦትም ይኖራል ብዬ አስባለሁ። ባለፈው ዓመት በህብረት ስራ ማህበራት በኩል ከ1.8 ቢሊዮን ብር በላይ ግብይት የተፈጸመ ስለመሆኑም ተጠቅሷል። በመጨረሻም ወደ ዕለቱ አጫጭር ዘገባዎች እናልፋለን። ተመስገን ዳረጎት እንደሚከተለው ያቀርባቸዋል። በአፍሪካ የግብርና ምርታማነት ለማሳደግ ለሀገር በቀል ዝርያዎች ጥበቃ የሚሆኑ የዘር ባንኮች መጠናከርና ለማዳበሪያ ምርት እድገት በትኩረት መስራት እንደሚገባ የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ አካባቢ ጥበቃ ኮሚሽነር ሞሰስ ቪላካቲ ገለጹ። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አባል ሀገራት የግብርና ትራንስፎርሜሽን አፈጻጸም ግምገማ ከ2026 እስከ 2035 በሚተገበረው የካምፓላ ድንጋጌ ማዕቀፍን አስመልክቶ በአዲስ አበባ ምክክር መካሄድ ጀምሯል። በመድረኩ የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ አካባቢ ጥበቃ ኮሚሽነር ሞሰስ ቪላካቲ አፍሪካ 60 በመቶ ያልታረሰ ለም መሬት እያላት በየዓመቱ ከ100 ቢሊዮን ዶላር በላይ የምግብ ምርትን ከውጭ ለማስገባት ታወጣለች ብለዋል። አፍሪካ በካምፓላ አጀንዳ አማካኝነት እስከ 2035 የግብርና ምርትን በ45 በመቶ በአህጉር ውስጥ የሚደረግ ንግድን በ3 እጥፍ ማሳደግ፣ በምርት ስብሰባ ወቅት የሚባክነውን ምርት 50 በመቶ መቀነስና 100 ቢሊዮን ዶላር ኢንቨስትመንት የማሰባሰብ ግብ መቀመጡን ገልጸዋል። እነዚህን ግቦች ለማሳካት የአፈር ጤናማነት፣ የሀገር በቀል ዝርያዎችን የሚጠብቁ የዘር ባንኮችን ማጠናከርና አፍሪካ ያላትን የፎስፌትና ፖታሽ ሀብት በመጠቀም ማዳበሪያን በራሷ የማምረት ሥራ በትኩረት ሊሰራ እንደሚገባ ተናግረዋል። ዘገባው የኢዜአ ነው።
በምዕራብ ሐረርጌ ዞን ከ800 ሚሊዮን ብር በላይ በሆነ ወጪ የተገነቡ 4 የሶላር ሚኒ ግሪድ የኃይል ማመንጫ ፕሮጀክቶች ተመረቁ። በምረቃ መርሃ ግብሩ የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ኦሊ እንደገለጹት የተመረቁት ፕሮጀክቶች የውሃና ኢነርጂ ሚኒስቴር ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመተባበር ያስገነባቸው ናቸው። የሶላር ሚኒ ግሪዶቹ ከ900 ኪሎዋት በላይ የማመንጨት አቅም አላቸው ብለዋል። ፕሮጀክቶቹ ከ5270 በላይ አባወራዎችንና የማህበራዊ ተቋማትን ተጠቃሚ የማድረግ አቅም ያላቸው ሲሆን አሁን ላይ በአራቱም ቀበሌዎች ከ840 በላይ ደንበኞች ተጠቃሚ መሆናቸውን ጠቁመዋል። ፕሮጀክቱ በሙሉ አቅሙ ደንበኞችን ተጠቃሚ ማድረግ እንዲችል የድጋፍና ክትትል ስራዎች ተጠናክረው ይቀጥላል ያሉት ሚኒስትር ዴኤታው በቀጣይም ከዋናው መስመር ርቀው የሚገኙ አካባቢዎችን በፀሐይ ኃይል ኤነርጂ ተደራሽ የማድረግ ስራው ተጠናክሮ እንደሚቀጥል አመላክተዋል። ዘገባው የፕሬስ ኤጀንሲ ነው። በኢትዮጵያ በቴክኒክና ሙያ ስልጠና ዘርፍ ተማሪዎችን የመቀበል አቅም 6 ሚሊዮን መድረሱን የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት አስታወቀ። የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በአገር አቀፍ ደረጃ ከ1800 በላይ የቴክኒክ ሙያ ስልጠና ተቋማት ይገኛሉ። ሁሉም ተቋማት አቅማቸውን እንዲያጎለብቱ በተሰራው ስራ አሁን ላይ በሀገሪቱ በየዓመቱ ተማሪዎችን የመቀበል አቅም 6 ሚሊዮን መድረስ ተችሏል። ኢንስቲትዩቱ በ2019 በጀት ዓመት ዋናውን ግቢ ጨምሮ በ16 ቅርንጫፎቹ ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ከ10,000 በላይ ሰልጣኞችን ለመቀበል ዝግጅት ማጠናቀቁን ዋና ዳይሬክተሩ አብራርተዋል። በተጠናቀቀው በጀት ዓመት በ11 አዳዲስና በ34 ነባር ዘርፎች ሰልጣኞችን ሲያሰለጥን መቆየቱን ያስታወሱት ዶክተር ብሩክ ከድር አሁን ላይ የሚሰጡ ስልጠናዎች ሰልጣኞችን በዓለም አቀፍ ደረጃ ተወዳዳሪ የሚያደርጉና ኢንዱስትሪው የሚፈልጋቸውን ዘርፎች በመለየት እየተከናወነ የሚገኝ መሆኑን ገልጸዋል። በመጨረሻም ዘርፉ ተማሪዎችን የመቀበል አቅሙን ከጊዜ ወደ ጊዜ እያሳደገ መምጣቱን የጠቆሙት ዋና ዳይሬክተሩ ሀገሪቱ የምትፈልገውን ብቁ የሰው ኃይል ለማፍራት አሁንም በትጋት መስራት እንደሚገባ በአጽንኦት ተናግረዋል። ዘገባው የፕሬስ ኤጀንሲ ነው። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን። Thank you.